ዛሬም እንግዲህ መጥቻለሁ እኮ እሺ፣ ቁጭ ብለን እናውራ። አዩ ትንሽ ጥያቄ እንድትቀበል አልቻለችም። የሆነ እየቀለድኩ መስሏት ይሁን ብቻ አይዶ ነው ወይንም ደግሞ እኔ እንድታምነኝ ሽማግሌ ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እጅግ በጣም ደህና ነኝ። ዛሬም እንግዲህ መጥቻለሁ ማለት ነው። ክቡራት ተመልካቾቻችን ያው እንግዲህ ባለፈውም እንዳያችሁት አዩ ትንሽ ጥያቄን ልትቀበል አልቻለችም። ነገር ግን ማለት የሆነ እየቀለድኩ መስሏት ይሁን ብቻ አይዶ ነው እንግዲህ አይታችኋል። ሁላችሁም አብዛኞቻችሁ እንግዲህ ከጎኔ ስለሆናችሁ እጅግ በጣም አመሰግናለሁ። አሁንም ተስፋ እንዳልቆርጥ ነው እያነገራችሁኝ ያላችሁትና እጅግ በጣም አመሰግናለሁ። እውነት ለማውራት ካጠገቤ ስለሆናችሁ እጅግ በጣም ደስ ብሎኛል። እሱ እንግዲህ ያው ይመስለኛል እሷም እርግጠኛ አልሆነችም ወይንም ደግሞ ቀልድ ምናምን እየመሰላት ይሁን ያለው አይዶ ነው እንግዲህ ያመነች አይደለም። ዞሮ ግን ያው እንግዲህ በሂደት ነገሮችን ስታያቸው ታምናለች ብዬ አስባለሁ። ዛሬ ያሰብኩት ምንድነው እሷ እርግጠኛ እንድትሆን ወይንም ደግሞ እኔ እንድታምነኝ ሽማግሌ ልልክልሽ ነው እላታለሁ፣ ወይንም ደግሞ ሽማግሌ እልካለሁ እላታለሁ። እሱ እንግዲህ በእርግጠኝነት ሽማግሌ ሲባል እንግዲህ ብዙዎቻችን እንግዲህ የምንተማመንበት ነገር ነው። ምናልባት ታምነኛለች ብዬ አስባለሁ። ስለዚህ ምን አይነት መልስ ይኖራታል የሚለው መቼም እኔና እሷ ሳንግባባ ሽማግሌ ዝም ብሎ አይላክም። ያለውን ነገር አውራታለሁ። አንቺ እንድታምኚኝ በቃ ሽማግሌ ልካለሁ። መቼ ላክ የሚለውን ቀን እንድንነጋገር ጠይቃታለሁ። እርግጠኝነት እንግዲህ እንስማማለን ብዬ አስባለሁ። ምክንያቱም ያው አለማመን ይመስለኛል እሷ ጋር የተፈጠረው ችግር። ይህን ደግሞ አለማመን በዚህ መንገድ እንፈተዋለን ብዬ አስባለሁ። ክቡራት ተመልካቾቻችን ስለምትከታተሉኝ፣ ሁሌም አብራችሁ ከኔ ጎን ስለምትቆሙ እጅግ አድርጌ ያመሰግናቸዋለሁ። ዛሬም እንግዲህ እንደተለመደው ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት፣ እንደዚሁም ላይክ እና ሼር ለእኔ ቤተሰቦች አይነገርም እያረጋችሁ ቪዲዮን እንግዲህ እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። እናንተም እንግዲህ ጸሎት እንድታደርጉልኝ በዚሁ አጋጣሚ ጥሬን አስተላልፋለሁና ውድ ቤተሰቦች እንግዲህ ይሳካሉ ብዬ አስባለሁ። መቼም ያው አሁን ጊዜ እንደምታዩት አለመተማመን አንዳንድ ነገሮች አሉ። እሱን እንግዲህ ለመቅረፍ ምናልባት እንግዲህ ያው ሽማግሌ እልካለሁ፣ ጥያቄን ተቀበይኝ እላታለሁ። መቼም ያው ጥያቄን ሳትቀበል ሽማግሌ መላክ አይሆንም ማለት ነው። እንግዲህ እንደተለመደው ዛሬም ትንሽ ያው ፍርሃት ብሎኛል። እየገባን ነው። አዩ እንዴት ነሽ? አማን ነው ማለት ባለፈው የተነጋገርን መሰለኝ እኮ። እሺ ቁጭ ብለን እናውራ። ምንድን ነው አንቺ ሁሌ ጓጓ የምትይኝ? ቢያንስ ለምን ውጭ እናወራለን? እኮ ተረጋግተን ቁጭ ብለን እናውራ። ምንድን ነው? እኔ እኮ አንቺን ለማገት አይደለም የመጣሁት አይደል? ጥያቄ ነው ያቀረብኩልሽ እኮ። ቁጭ ብለን በቃ እንደተማረ ሰው እናውራ። ምንድን ነው ገና ጓ ብለሽ የምትጠብቂው? ተቀመጭ እሺ። ያው ባለፈውም ነግሬሻለሁ። ቢያንስ እኔን እንኳን ባትረጅኝ ጓደኞቼ ብዙ ነገር ብለውሻል። ስለዚህ አንቺ ደግሞ ይመስለኛል እያመንሽኝ አይደለም። እንዴት እዛው አልሆንም? ሀዩ ለምንድን ነው የማትረጂው? የምን ሙድ ነው? ቆይ አንቺ እየቀለድኩ ነው አይደል? ቆይ እየቀለድኩ ያለው ነው መሰለሽ? ይኸውልሽ እየቀለድኩ አይደለም ያለሁት። አሁን እኔ ለመጨረሻና ለአንዴ ይሄ የምትጠራጠሪበት ምናምን ነገር ትታሽ ሲጀመር አንቺ እኮ አላመንሽኝም እኮ ሌላ ሴት ትኖር ትችላለህ ምናምን እያልሽ ነበር። ለምንድን ነው እኔ ሰው አይደለሁ እንዴ? ለምንድን ነው የማትፈልጊኝ እንዴ? አንተ ስለፈለክ እኔ ሳልፈልግ ይሆነ በቃ ሀሳብ ካለሽ እሺ። አሁን እኔ ይኸውልሽ ልንገርሽ፣ እኔ አሁን የመጣሁት ሽማግሌ ልልክ እፈልጋለሁ። ያስቃል አዩ። ለማንኛውም ሽማግሌ መላክ እፈልጋለሁ። ስለዚህ ያለውን ነገር በደንብ እናወራበትና
ጆ ግን ደህና ነኝ። አዎ ጤነኛ ነኝ። ከጓደኝነት ከስራ ባልደረበ አልፈ ካሁን ዛሬ እኮ አይደለም ይሄን ሐሳብ ያነሳነው እኮ ዛሬ አይደለም። አይ ባለፈው ተነጋገርን አይደለ? ቃልም ነበረች እሷም ማወራችሽ ያለውን ነገር እያየሽው ነው። ስለዚህ አንቺ ደግሞ እርግጠኛ እንድትሆኚ ሽማግሌ መላክ እፈልጋለሁ። ስለዚህ ይሄን ነገር እንድትቀበይኝ እፈልጋለሁ። ወደድሽም ጠላሽም ሽማግሌ መላኬን አላቆም። ብታስቢበት የተሻለ ይመስለኛል። ብታስቢበት የተሻለ ይመስለኛል። ለምንድን ነው ጥሩ ሙድ ላይ ያልሆንሽው? ምንድን ነው? ለምን ሄዳለሁ? ፍቅር በግድ አይደለም። ሰላም ነኝ። አንቺ እየቀለድሽ ነው ያለሽው። እኔ እውነት አልመሰለሽም እኮ። ለምን ትቀልጃለሽ? እኔ ደግሞ ቁም ነገር ነው ያወራሁት። ያ ሁሉ ነገር አሳልፈን ያ ሁሉ ነገር ተፈጥሮ ለምን አልፈልግም እኮ ከወደድኩሽ እኔ መብቴ አይደለም እኮ። አንቺ ሲጀመር ሳትፈልጊኝ ቀርቶ ሳይሆን በቃ እየቀለድኩ ወይ ምናምን ነገር ነው በቃ ማለት አልሄድም። ለምን ሄዳለሁ? በቃ ይሄ ግዴታ መቀበል አለብሽ። ግዴታ ነው በቃ። አንቺ ሰው በሰው ላይ ለምን እንደዚህ ያለ ነገር ትቀልጃለሽ? ቢያንስ እኔ ታስቢያለሽ፣ ታስታውያለሽ፣ ሰውን ትረጃለሽ ብዬ የምጠብቅሽ ሰው እንደዚህ ስትሆኝ ሳይ እኔ እንደውም እሺ ትይኛለሽ ብዬ ነበር የመጣሁት። ምንም እየሆንኩ አይደለም። በቃ ጥያቄ ነው ያቀረብኩልሽ። በቃ እኔ ስለምወድሽ አሁን ምንም የምሰማው ነገር የለም፣ መስማ የለኝም። እናንተ ስለወድ ኧረ በስመ አብ ወልድ ስንት ሰው ነው ያለው ዘንድሮ ደግሞ በቃ ትከበኝ ነው ጆ። አዎ እየሰማሁሽ ነው። ቡና አልጠጣም። መጀመሪያ ያልኩሽን ነገር ተቀበይኝ። ዛሬ የመጣሁበት ምክንያት ምንድን ነው? ሽማግሌ ልልክ ነው። እየሰማኝ ነው። የእውነት ከሆነ የምታወራው አትመላለስ፣ አትልፋ። መቼንም ቢሆን ሀሳቤን አልቀይርም። እየሰማኝ ነው። መቼንም ቢሆን ማለት ነው አትልፋ። ለምንድን ነው አንቺ ማሰብ? አልፈልግም። ለምን? ምንድን ነው ችግርሽ? እንዴ ችግር የግሌ ነው። ይሄ የግሌ ህይወት ነው። የምን የግሌ ህይወት? ምንድን ነው የግሌ ህይወት ማለት? አላበዛሽውም እንዴ? እኔ በጣም ሳከብርሽና እኔ ትልቅ ቦታ ሰጥሽ፣ አንቺ እኮ በጣም እየናቅሽ ነው። እንደጻል ልጅ እኮ ልትመታኝ ነው እንዴ? ልመታሽ አይደለም ግን ምንድነው ችግርሽ? እኔ ምናልባት እየቀለድኩ ምናምን መስሎሽ ከሆነ አይደለም አልኩሽ። በቃ ሽማግሌ ላክ እኮ እያልኩሽ ነው አይደል እንዴ? አልፈልግም። ለምንድን ነው የማትፈልጊው? ነው እየቀለድኩ አይደለም። በቃ እያየሽው ነው። ለማንኛውም ወደሽም ጠላሽም ሽማግሌ ልካለሁ። ምን ጥያቄ አለው? የምን ክብር ዝቅ ማድረግ ነው? በቃ እኔ ለአንቺ ትልቅ ቦታ አለኝ። እየቀለድኩ አይደለም። ጥያቄውን መቀበል አለብሽ። ሙድ አይደለም። ሙድ አይደለም። አንቺ ራስሽ እሺ በይ። ምን አገባኝ? ታንከባለል። ለምን እንከባለላለን? የሞት አባቴ ብነሳ አልቀበልም። አትልፋ። ትቀበያታለሽ፣ ትስማሚያለሽ። እንግዲህ እኔ አባት ከአባቴ ማንንም አስበልጬ አላውቅም። በህይወት ያለውን እንኳን ከሞት አባቴ ጋር አላወዳድርም። አንድ ነገር ልንገርህ። ስለዚህ ዝም ብለህ ካዘበራለህ። ለማንኛውም እኔ መላኬን አልተውም፣ እልካለሁ። ጉዳይ አይደለም ይሄ። ወደድሽም ጠላሽም ቢያንስ እኔ ባለፈው እየቀለድኩ አይነት ነገር ምናምን ነበር የተሰማሽ። እሱ ደግሞ ቀልድ እንዳልሆነ ደጋግሜ በደንብ ነግሬሻለሁ። አሁን ላይ ልንገርህ፣ ከአንድና አንድ ነገር የምነግርህ ነገር ቢኖር ማለት ነው ስለ ራሴ ብቻ ማሰብና መኖር ነው። ይገባኛል እኮ አዩ። ግን ይኸውልሽ ከብቸኝነት አብረን ብንኖር እኔ አንቺን ስመርጥሽ እኮ ምክንያቴን ነግሬሻለሁ አይደለ? ጥሩ ሀሳቢ ነሽ፣ መልካም ሰው ነሽ፣ ሰው ትረጃለሽ። በእህትና በወንድም የሚባለው ነገር እዚህ ጋር ምን አመጣው? በቃ እሱን እኮ አለፈው አይደል እንዴ? ብዙ ዓመት አውርተናል፣ ብዙ ጊዜ አውርተናል። ስለዚህ አሁን ደግሞ እኔ እየወደድኩሽ መጣሁ። ይሄን ጥያቄ መቀበል አለብሽ ነው። እኔ ማንንም አልፈልግም። ወንድም ሆነ ምንም አይነት ሰው አልፈልግም። እኔ ልጄ ማሳደግ ነው ቅዴ። ስለዚህ ውጣልኝ በእናትህ። ትፈልጊያለሽ? አልወጣም። በቃ አልወጣም። ትፈልጊያለሽ? አልወጣም። በቃ ይሄን ጥያቄን ትቀበያታለሽ። እሺ ተቀመጭና አሁን እሺ ቁጭ ብለሽ አውሪ። ሌላ ነገር ሳይፈጠር ታገስኩሽ። አበዛሽ እኮ አንቺ። ተቀመጭ። እሺ ተቀመጭና እናውራ። በቃ አላበዛሽውም እንዴ? ራስሽ ተቀመጭ። በቃ ተቀመጭና ያለውን ነገር ማውራት አለብን። እስከዚህ ድረስ ታገስኩሽ አይደል?
ፈርተሽኝ ሳይሆን አንቺን እኔን እንዴት ሰው ነኝ እኮ አይደል? ቢያንስ የፍቅር ጥያቄን እንኳን በስነ ስርዓት ገደል ግባ። ምን አገባኝ ታዲያ ስለአንተ ፍቅር? ውጣልኝ ከቤቴ። አንቺ ወንድ ነሽ፣ ፖሊስ ነው ማስመጣ። ይምጣ። ማን ነው የሚያስወጣ? እስኪ ወንድ የሆነ ፖሊስ ይምጣ። እንደሆነ ጤነኛ መስለኝ ነበር። ሲጀመር በጉልበት የሚሆን ነገር የለም። አንቺ ግን ነገሮቹ ምናምን በቃ አልፈልግም። ለምን እዚህ አትንከባለኝ? ለምን አታርደኝ? አልፈልግም። በሚገባ ደረጃ ቆይ ፍቅሬን ገልጬላታለሁ። ውድ ተመልካቾች እንግዲህ እሷ እንዳያቸዋት ነች። የሚፈጠረውን ነገር እኔ ኃላፊነቱን አልወስድም። ፍረዱኝ እናንተ። እንግዲህ ውድ ተመልካቾች ዘግታብኝ ሄደችው። አሁን ምንም አልልም። ብቻ ቻው።